አዎ አሳልፌያለሁ፣ ግን ደግሞ ያ ነገር ትክክል አይደለም። ትክክል የሆነው ከሚስቴና ከልጄ ጋር መኖር ነው። እኔ ስለዚህ ሚስቴና ልጄን መርጫለሁ። በቃ ሰላም ጤና ይስጥልን ቤተሰብ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አብርሽ ዛሬ ወደ ሄርሜላ ቤት አቅንቷል። ነገር ግን ምንም የተሻለው ነገር የለም። አብርሽ ወደ ራሱ ተመለሰ ይባላል እንጂ ምንም የተመለሰው ነገር የለም። ሄርሜላ ስትናገረው ዞር ብሎ የሚያየው የኤፍሬምን ዓይንና አፍ ነው። ኤፍሬም እንዲናገርለት ነው የሚፈልገው። እኔ ግን ይሄ ኤፍሬም የሚባል ጅላንፎ እንዴት እንዳናደደኝ ልነግራችሁ አልችልም። ቆይ ምንድነው ጣልቃ የሚያስገባ? እስኪ ታውራው ትጨርስ፣ ይነጋገሩ። ከዛ በኋላ እኮ ይዘህ መሄድ ከፈለግ ይዘህ ትሄዳለህ። የሆነ ነገር ስትለው አንቺን አይፈልግሽም ሩታን ነው የሚፈልገው፣ አንቺን አይፈልግሽም ሩታን ነው የሚፈልገው። ምን አገባህ አንተ? የሚያገባህ ነገር አለ? አንተ የራስን ህይወት የማትኖር ሰውዬ የሰው ህይወት እውነት እንደው ልታስተካክል ነው ወደዚህ ወደዛ የምትለው? ሲቀጥል አንተ ለወንድምህ ምንም 5 ሳንቲም ለወንድምህ እያሰብክ አይደለም። የወንድምህ ጤንነት እያሳሰበህ አይደለም። መጀመሪያ ስለ ልጁ ጤንነት አስብ። ሩታ በምን ጊዜውም ትደርሳለች። ይሄ እነሱን ለማስታረቅ አንድ ለማድረግ ምናምን አስበህ ከሆነ ትደርሳለች ሌላ ጊዜ። መጀመሪያ ግን ለወንድምህ ነው ማሰብ ያለብህ። ወንድሜ ምን እያደረገ ነው? ወንድሜ እንዴት ነው ያለበት ሁኔታ ብለህ አስብ። አንተ ሆዳም ነህ። ወይ ተገዝተህ ነው ወይንም ደግሞ አንተም ተተብትቦብሃል ማለት ነው። ይሄ የሚተበትቡት ነገር ይተብትባችሁና ስታስጠሉ፣ በጣም ነው የምታስጠሉት እውነት ለመናገር። በዛ ላይ ደግሞ እኔ አብርሽ ራሱ ማለት ነው ዛሬ ምንድን ነው ያለው? ከአንቺ ጋር ያለፈ ህይወት ነበረን፣ በቃ እሱን ህይወት የማይመስል ህይወት፣ ጥሩ ህይወት ስላልሆነ ከልጄ እናት ጋር ቀጥያለሁ። አስበት። ይሄ አሁን የጤነኛ ሰው አነጋገር ነው የተናገረው። ጤነኛ ሰው ኖርማል ሰው የሚናገር ንግግር ነው አብርሽ ዛሬ የተናገረው። ምክንያቱም ከአንቺ ጋር ጥሩ ህይወት አልነበረኝም ማለት ሄርሜላ ደግሞ ለአንተ መጠቀሚያ አይደለችም። እኔ የአብርሽን መጨረሻ ማየት እፈልጋለሁ። የአብርሽን መጨረሻ እፈልጋለሁ። ይሄ ንግግሩ ግን በዚህ የሚቀጥል ከሆነ ሄርሜላን ተጫውተህባታል ማለት እኮ ነው። ምክንያቱም አንድ እንደ ሴት ልጅ አፈቅርሻለሁ ወድሻለሁ ብለክ ቀለበት እስከ ማድረግ ደረጃ ደርሰሃል። አሁን እኔ እስከ ዛሬም ዝም ያልነው ምንድነው ይሄ ያደረጉበት መንፈስ ነው ምናምን እያል ነበር። ዛሬ ግን አንዳንድ ቃላቶች የሚናገራቸው ቃላቶች የጤነኛ ሰው አነጋገር ነው የሚናገረው። ቤተሰብ ይሄንን አትዘንጉ። እውነት ተመልከቱ። በዛ ላይ እኔ ከባድ ነው ብቻ የአብርሽ ሁኔታ በዚህ ከቀጠለ ትንሽ ከበድ ይላል። ሄርምዬ ለማንኛውም ተረጋጊ። መጀመሪያ ወደ ራስሽ ተመለሽ፣ ከራስሽ ጋር ሆኚ፣ ወደ ጤናሽ። ጤና ካለ ሁሉ ነገር አለ። መጀመሪያ ራስሽን መሆን አለብሽ። አንቺ በጣም ቆንጅዬ ልጅ ነሽ፣ ትበልጫለሽ እንጂ አታንሽም ከማንም ማለት ነው። ስለዚህ ተረጋጊ። እውነት መረጋጋት ያስፈልግሻል። አብርሽን በማንኛውም ሰዓት እኮ ማናገር ትችያለሽ፣ የተፈጠረውን ነገር። አሁን እሱ ከራሱ ጋር አይደለም። ለአንቺ የሚመልሰው መልስ ውስጥሽን የሚያሳምም እንጂ አንቺን የሚያረጋጋ መልስ እየመለሰልሽ አይደለም። እኔ በበኩሌ እሷን እንደዛ ሲላት በጣም ነው የተሰማኝ። ከአንቺ ጋር የነበረኝ ህይወት ትክክል አልነበረም፣ አሁን ወደ ትክክለኛው ህይወት ተመልሻለሁ ሲላት ምን ያክል ውስጡ አንትን እንደሚል እንግዲህ አስቡት። የፈለገ ነገር አብርሽ እንኳስ ቢያመው እንደዚህ አይነት ስሜት ለእሷ ከባድ ነው ብዬ አስባለሁ። አንደኛ ታማለች ማለት ነው። እና ሄርሚ እኔ እንደውም በቃ እስከምትረጋጊ ድረስ አብርሽን ባታገኙ መልካም ነው። ቡዛ ጋሸም ከመጣ ጋሼ ቢያወሩት ወደ ራሱ ቢመልሱት መልካም ነው። የሰው ልጅ መጀመሪያ ጤናው ይበልጣል። እሺ ስለ ጤናው ማሰብ አለባቸው። አንተም እሩታም ማለት ነው። እሩታም ጥቅመኛ ናት። የሆነ ጥቅም ነው ከሱ የምትፈልገው። አንተም ደግሞ ወይ ጥቅም ይዞሃል ወይንም ደግሞ ጀዝበሃል ማለት ነው። ኤፍሬም ምንም ጥርጥር የሌለው እንዴ ማንም ሰው ቢሆን በዚህ ሰዓት ስለሱ ጤና ነው መጨነቅ ያለበት እንጂ አብርሽ ሩታ ጋር መሄዱ እሷን ማቀፉ ምናምን ሊያስደስታችሁ አይገባም። እሺ ማቀፍም ሆነ አብሮ ማደር ከጤነኛ ሰው ጋር ሲሆን ነው ደስ የሚለው ማለት ነው። እና ልታስቡበት ይገባል። ዛሬ ላይ አብርሽ እንደዚህ በመሆኑ የምትደሰቱ፣ ቤቱ በመመለሱ የምትደሰቱ ሰዎች አላችሁ መስሏችሁ ነው። ስለ ልጁ አታስቡም። ሲቀጥል እናንተ እኔ ዝም ብዬ ሳስባችሁ እንደው ፈጣሪ ይቅር ይበለኝ እንጂ ሁላችሁም አንድ አይነት ናችሁ ብዬ ነው የማስበው። በተለይ ማለት ነው የእሷ ጓደኞች፣ በእሷ አቅራቢያ ያላችሁ ሰዎች ማለት ነው። እና
ሩታ ማን ነው ሄርምዬ፣ ራስሽን ጠብቂ፣ አይዞሽ፣ ሁሉም ነገር ለበጎ ነው። ግልጽ ሰው፣ ታማኝ ሰው፣ እውነተኛ ሰው ይፈተናል። የማይፈተንበት ነገር የለም እና አንቺ አይደለሽም እየገፋሹ ያለሹ፣ ሁሉ ነገር ከሱ ነው የመጣው። እሱ ደግሞ አሁን በጤናው አይደለም። ስለዚህ ምንም ሊሰማሽ አይገባም። ምን ላርግልክ? ምን ልሆንልክ? እኔ እኮ ሄርሜላ ነኝ ብትይው ምንም አይሰማሽም። ሲቀጥል እየሰማሽም አይደለም እና ራስሽን ባታደክሚ መልካም ነው። ኤፍሬም የእጅህን የስራህን ፈጣሪ ይስጥህ ነው የምለው። አንተ ምቀኛ ነህ። ሲቀጥል ከመጀመሪያም ጀምሮ ምቀኛ ተንኮለኛ ነህ አንተ። ብዙ ጊዜ እኔ እከታተልሃለሁ፣ የምታደርጋቸው ነገሮች በቃ ይሆናል አይደለ? በጣም የሚደብር ነገር ነው የሚደብር እና እንደዛ ነው ውዶቼ። ለማንኛውም በሌላ ቪዲዮ እመጣላችኋለሁ። ዛሬ በዚህ ላይ አጠናቅቃለሁ ማለት ነው። ባይ ባይ።